ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባለሁ። በትግራይ ክልል የሀገራዊ ምክክር አጀንዳና የተሳታፊዎች ልየታ በቀጣይ ሳምንታት ለማድረግ እየጣረ መሆኑን የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ይህንን ተከትሎ ከሁሉም የአገሪቱ አካባቢዎች የተወከሉ 4500 ተሳታፊዎች የሚታደሙበት የመጀመሪያ አገራዊ ምክክር ጉባኤ ከጥር ወር ጀምሮ ለማድረግ እየተሰራ መሆኑ ኮሚሽኑ አስታውቋል። የትግራይ ክልል ሕዝብ ችግሮችን በሰለጠነ መንገድ በውይይት ለመፍታት በሀገራዊ ምክክር መድረክ መሳተፍ አለበት ሲሉም ኢቲቪ ያነጋገራቸው በአዲስ አበባ የሚኖሩ የትግራይ ተወላጆች ተናገሩ። የትግራይ ሕዝብ አሁን ላይ ከምንም በላይ ሰላምንና ልማትን ይሻል ያሉት አስተያየት ሰጪዎች በምክክር ችግሮቻቸውን ለመፍታት የሁላችንም ኃላፊነት ወስደን ማገዝ፣ መተባበር፣ መስራት ይጠበቅብናል ብለዋል። የትነግ ቡድን ህዝብን በረሃብ መቅጣት ለፖለቲካ መሳሪያነት መጠቀም ተግባሩ ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የኢትዮጵያ አደጋ ስጋት አመራር ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ተናገሩ። የትነግ ቡድን ሰብአዊ ድጋፍ ለፖለቲካ ዓላማ ለማዋል የሚያደርገው ጥረት ሁሉም ሊገነዘበው እንደሚገባ ጠቅሰዋል። ኮሚሽነር ሽፈራው ተክለማርያም ለኢዜአ እንደተናገሩት የትነግ ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎትና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪክና መግለጫ ነው። ትነግ ቡድን የዓለም አቀፍ ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች የሚገኙ ወገኖች የሚቀርበን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑን አስረድተዋል። ዓለም አቀፉም ማህበረሰብ የፌዴራል መንግስት በግልጽ መረጃና ማስረጃ የሚልከውን ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ በመደናገር እንደሌለበት አንስተዋል። የትነግ ሰብአዊ ድጋፍ ለፖለቲካ ዓላማ ለማዋል የሚያደርገውን ጥረት ሁሉም ሊገነዘቡ እንደሚገባ ጠቅሰዋል። ታላቁ የኢትዮጵያ ህዳሴ ግድብ ዘርፈ ብዙ ለውጦች እንዲመጡ ያስቻለ አገራዊ ፕሮጀክት ስለመሆኑ ተገለጸ። ግድቡ በማኑፋክቸሪንግ፣ በቱሪዝም፣ ቀጠናዊ ትስስር በማጎልበትና ህብረ ብሔራዊነትን በማሳደግ ከፍተኛ ሚና ስለመወጣቱ ተጠቁሟል። በኢትዮጵያ ፕሬስ ድርጅት አዘጋጅነት የሚካሄደው ስለ ኢትዮጵያ የውይይት መድረክ በጉባ ተካሂዷል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በበኩላቸው ግድቡ ቀጠናዊ ትስስርን ለመፍጠር ያለው አበርክቶ ጠቅሞ ኃይል አንድም ወንድማማችነትን አንድም ጉልበት የሚገነባበት መሳሪያ ነው ብለዋል። ግድቡ ወንድማማችነት ከማጎልበት ያለፈ ሚና እንዳለው በጉባ በተካሄደው ስለ ኢትዮጵያ የውይይት መድረክ ላይ አንስተዋል። ኢትዮጵያ የህዳሴ ግድቡን ግንባታ ስትጀምርም ሆነ ስታጠናቀቅ የተለያዩ ፈተናዎች አስተናግዳለች ያሉት ሚኒስትሩ ከግድቡ መጠናቀቅ በኋላ የሚገጥሙ ፈተናዎች አይነቶችና መጠናቸው ሊቀየር እንደሚችል ጠቁመዋል። በፈረንጆች አዲስ ዓመት ጥቃት ለማድረስ ያቀዱ 115 የአይኤስ የሽብር ቡድን አባላት ተጠርጣሪዎች መያዟን ቱርክዬ አስታወቀች። የሽብር ቡድኑ አባላት በኢስታንቡል 24 አካባቢዎች በተደረገ ጥብቅ ፍተሻ ቁጥጥር ስር መዋላቸውን የአገሪቱ መንግስት አስታውቋል። አባላቱ በፈረንጆች ገናና በአዲስ ዓመት የበዓል ዝግጅት ወቅት ጥቃት ለማድረስ ተዘጋጅተው እንደነበር ቢቢሲ አስነብቧል። የቱርክዬ መንግስት እንዳስታወቀው በዚህ ሳምንት ጥቃት ለማድረስ ያሰቡ 22 የአይኤስ
ተጠርጣሪዎች አሁንም በሀገሪቱ እየተንቀሳቀሱ እንደሆነ ተገልጿል። የሽብር ቡድኑ ከሚንቀሳቀሱ ሶሪያ 900 ኪሎ ሜትር የምትዋሰነው ቱርክያ የሽብር ቡድኑም በስፋት ተገላጭ ስለመሆኑ ይነሳል። የሶሪያ ፕሬዝዳንት በቅርብ በሰጡት መግለጫ የሽብር ቡድኑ ከሶሪያ ለመንቀል ከቱርክያ ከአሜሪካና ከአውሮፓ ጋር ተባብረው እንደሚሰሩ ይፋ አድርጓል ሲል የዘገበው ቢቢሲ ነው። በመጨረሻም ስፖርት ዜና። የጅማ ዩኒቨርሲቲ አገር አቀፍ የመንግስት ዩኒቨርሲቲዎች የስፖርት ፌስቲቫል ለማስተናገድ በቂ ዝግጅት ማድረጉን ገለጸ። ከጥር 9 እስከ ጥር 24 2018 ዓ.ም በጅማ ዩኒቨርሲቲ አዘጋጅነት ከ49 ዩኒቨርሲቲዎች የተውጣጡ ተወዳዳሪ በ15 የስፖርት አይነቶች ይፎካከራሉ። ውድድሩም ስፖርት ለብዝሃነትና ለእውቀት ልዕቀት በሚል መሪ ሀሳብ የሚካሄድ ሲሆን ውድድሩ ዓላማ የሚመጥን ዝግጅት መደረጉን ተገልጿል። በፌስቲቫሉ ላይ የሚሳተፉ ተወዳዳሪዎች የባህልና ልምድ ልውውጥ ያደርጋሉ ተብሏል። ለውድድሩ የሚመጥን የኦሎምፒክ ደረጃ የጠበቀ የመዋኛ ገንዳና የተለያዩ የስፖርት መወዳደሪያዎች ዝግጁ ሆነዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።